ሰላም ውድ እንግዳ ቤተሰቦቻችን እንደምን ቆያችሁ? ሳምንታችሁ እንዴት ነበረ? ሳምንታችሁ ጥሩና መልካም እንደነበር ተስፋ አደርጋለሁ። የእንግዳ ዝግጅታችን ተጀምሯል። በዛሬ የእንግዳ ዝግጅታችን እንግዲህ ሀገራችን ኢትዮጵያ ወክላ ሀገረ ቻይና ሄዳ የመጣች ታዳጊ አለች። እቺ ታዳጊ በምን ዘርፍ ነው ሀገራችን ወክላ ተወዳድራ የመጣችው የሚለውን ደግሞ እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ የምታዩት የምትመለከቱት ይሆናል። አብራችሁን ቆዩ። እንግዶቼ እንኳን ደህና መጣችሁ። እስቲ ከተማሪ ልጀምር ከመምህር ልጀምር? ከተማሪ ይሻላል። በቅድሚያ ራሳችሁን አስተዋውቁልን። ስሜ ኤልዳና አልፋቸው ይባላል። የ8ኛ ክፍል ተማሪ ነኝ። የአቡነ ጎርጎርዮስ ቃሊቲ ቅርንጫፍ ተማሪ ነኝ። እንዲሁም የስፔሊንግ ቢ ተወዳዳሪ ነኝ። እያሱ ታዬ ይባላለሁኝ። በኢትዮጵያ ስፔሊንግ ቢ ቺፍ ፕሮግራም ኦፊሰር ነኝ። የአጠቃላይ የኢትዮጵያ ስፔሊንግ ቢ ውድድርን በማስተባበር ላይ ነው የምሰራው። ውድ ተመልካቾቻችን እንደሰማችሁት እንግዲህ ታዳጊዋ የስፔሊንግ ቢ ውድድር ተወዳድራ የመጣች ታዳጊ ናት። እስኪ ወደ ስፔሊንግ ቢ ውድድራችን ከማለፋችን በፊት የ2018 የትምህርት ዘመንሽ ምን ይመስል ነበረ? እንዴት ነበር ስትዘጋጂ፣ ስትማሪ፣ እንዲሁም ደግሞ ስታጠኝ የነበረው? ሰፋ አድርገሽ ንገሪኝ። የትምህርት ቆይታዬ በጣም አሪፍ ነበር። ያው ጥሩ ውጤት ለማምጣት ጥረናል። በተቻለን መጠን በማጥናትና ጥሩ ውጤት በማምጣት አስመዝግበናል። የማጠናው ያው ከትምህርት ቤት ከተመለስኩኝ በኋላ መክሰሴን በልቼ በፕሮግራም ነበረ እያጠና የነበረው። እንደዚሁም ከ2017 የ2018 ውጤቴ በጣም አሪፍ ሆኗል። እንግዲህ ዛሬ ላይ የተገናኘ ነው እናንተ ተማሪዎች ቃልና ኤልዳና ኢትዮጵያ ሀገራችን ወክለው በሀገረ ቻይና የስፔሊንግ ቢ ውድድር አድርገው አሸንፈው የመጡ ታዳጊዎች ናቸውና እነዚህ ታዳጊዎች ደግሞ በተቋማችሁ ደረጃ ሲማሩ የነበሩ ተማሪዎች ናቸው። ተቋማችሁ ምን ያክል ተማሪዎች አሉ? ምን ስልጠናዎች ይሰጣል? አመሰግናለሁኝ። የኢትዮጵያን ስፔሊንግ ቢ በኢትዮጵያ አቆጣጠር ከ2005 ዓ.ም ጀምሮ ላለፉት 14 ዓመታት በኢትዮጵያ ደረጃ አንደኛ ክፍል እስከ 12ኛ ክፍል የሚገኙ ተማሪዎችን በእንግሊዝኛ ቋንቋ ዙሪያ ያለባቸውን ችግር እንዲቀርፉ፣ እንዲያሻሽሉ ላንጉጅ ሊትሬሲ ላይ በስፋት እየሰራ የሚገኝ ተቋም ነው። ከኢትዮጵያም አልፎ እንዲሁ የአፍሪካ ስፔሊንግ ቢ ኮፋውንደር ሆነን ከሌሎች አፍሪካ ሀገራት ጋር የአፍሪካ ስፔሊንግ ቢ መስርተን በአፍሪካ ደረጃም ደግሞ በየአመቱ እየተሳተፍን እንገኛለን ማለት ነው። ከዘንድሮ ጋር በተያያዘ በዓለም አቀፍ ደረጃም እንዲሁ ሰፊ ተሳትፎ እናደርጋለን። የዘንድሮም ውድድር የዛው አካል ተደርጎ የሚወሰድ ነው የሚሆነው ማለት ነው። አፍሪካ ስፔሊንግ ቢ ተወዳድረን ከዛ ደግሞ የዛ አሸናፊ የሆኑትን ይዘን ነው ዓለም አቀፍ መድረክ ላይ ለመድረስ የበቃ ነውና በዋነኛነት የተማሪዎችን የእንግሊዝኛ ቋንቋ እጥረት ችግር ለመቅረፍ አንድ ዋነኛ የመፍትሄ አካል አድርጎ ነው ራሱን የሚያውና በዚህ ደረጃ የሚገለጽ የሚችል ነው። በጣም ጥሩ። መግቢያችን ላይ ለተመልካቾቻችን ወደ ሀገረ ቻይና አቅንተሽ እንደነበር እየነገርናቸው ነበረ። ቻይና ምን ልትሰሪ ሄድሽ? ቻይና ሄድሽበት ምክንያት እንግዲህ የስፔሊንግ ቢ ውድድር ልትወዳድሪ ነው የሄድሽው። ያንን ውድድር እንዴት አገኘሽው? በአጠቃላይ ምን ይመስል ነበረ? እንዴት ነበር ተዘጋጅተሽ የነበረው? ስትዘጋጅሽ የነበረው አጠቃላይ የቻይና ቆይታሽን ንገሪን እስኪ። ያው ውድድሩ በጣም አሪፍ ነበር፣ እንዲሁም ከባድ ነበር፣ ቀላል አልነበረም። ብዙ ተማሪዎች ስለነበሩ እዛ በጣም ኮምፒቲቲቭ ነው ውድድሩ ማለት ነው። እኛ ደግሞ የተቻለውን አድርገን አጥንተንም በጣም በተለያየ ዲክሽነሪና ቡክሌት ስለሚሰጠን እሱን በማጥናት ነበረ ይሄድን የነበረው። እዛም አየሩ ትንሽ ከባድ ነበር። ያው ምግብ ምናምን ትንሽ አስቸግሮ ነበር፣ ግን ያው እንዴትም ብለን ተቋቁመናል። የተለያዩ ካታጎሪዎች ነበሩ አይደለ? አንቺ በምንድን ነው የተሳተፍሽው? ያው እኔ የተሳተፍኩት በሲኒየር ነው። ሌሎቹም ኢንተርሚዲየት፣ ቢጊነር፣ አድቫንስድ ግሩፖች ነበሩ። ያው ከዚህ ቀደም በዜና ዝግጅታችን ላይ እዛ ጋር ሄዳችሁ ተወዳድራችሁ አሸነፋችሁ እንደመጣችሁ ዘግበን ነበረ። ዛሬ ላይ እንግዲህ ከቃል ተስፋዬ ጋር አብራ ሄደችዋ ታዳጊ ጋር ነው ቆይታ እያደረግን ያለ ነው። ቃል ተስፋዬም እንግዲህ በሌላ ዝግጅት የምንገናኝ ይሆናል። ዛሬ ላይ ግን ከአንቺ ጋር የተገናኘ ነው እዚሁ አዲስ አበባ ስለምትገኝ ከእናንተ ጋር ቆይታ ልታደርግ ነው የመጣችሁ ተመልካቾቻችን። እንደው እዛ ሀገር ስትሄጂ ኢትዮጵያ ራሷ ባህል አላት አይደል? የተለያዩ ሃይማኖቶች አሉ፣ የአመጋገብ ስርዓት አላት አይደል? እንደው እዛ ሄዶ ምግቡ አለመመቸት እንዲሁም ደግሞ አየሩ
አብዛኛው ከብዙ ከዓለም ሀገራቶች ተሰብስባችሁ ስለሄዳችሁ የቋንቋው ሁኔታ ጓደኛ የማፍራት ሁኔታ እንዴት ነበረ? ሰፋ አድርገሽ ንገሪኝ ስለሱ። ያው እነሱ በጣም እንትን ናቸው፣ ይሄ ቤት ሶሻብል ናቸው በጣም እና ለመግባባት ብዙ አልተቸገረን እንግሊዘኛ የሚችሉ ስለነበሩ። ነገር ግን ያው አንዳንዶቹ ቻይኒዝ ቋንቋ ስለሆነ የሚያወሩት እኛ ደግሞ እንግሊዘኛም አማርኛም ስለሆነ በደንብ ለመግባባት እንትን አላለም ነበር። ከዛ እንደሱ እንትን ብለን ምግቡ አመጋገባቸው ምናምን አሪፍ ነው፣ ግን ከኛም ጋር ሩዝ ነበር ያለው። ለዛ እሱን በልተናል። እንጀራ ናፈቃችሁ? እንጀራ በጣም ናፍቆ ነበር። እንጀራ በጣም ናፍቆ ነበር። ኢትዮጵያ ራሱ ስንመጣ እሱ ነበር የመጀመሪያ ያልነው። ገና ከኤርፖርት ስትመጡ ነው አሉ እንጀራ አቅርቡልኝ አላችሁ? አዎ እንጀራ በጣም ነበር የናፈቀን። እና ደግሞ እዛ ሰዎቹ ምናምን በጣም ሶሻብል ናቸው። በጣም ብዙ ነገሮች ይማራሉ አይደል? ከኢትዮጵያ ውጭ ወጥተው እኮ ሲሄዱ ተማሪዎቻችን ባህል አለ፣ ሃይማኖት አለ፣ አለባበስ አለ፣ ሁሉ ነገራችን እኛ ከዓለም ይለያል ብዬ አስባለሁ። እና ያንን ነገር አቻችሎ ማለፍም ያንን ነገር ማየታቸው በዚህ እድሜያቸው በጣም ጥሩ ነገር ነው። ጓደኛ ያፈራሉ። ምክንያቱም አሁን የነሱ ዘመን ጥሩ ዘመን ነው። በእርግጥ የዘመን ክፉ የሚባል የለም፣ ግን የነሱ ደግሞ ቴክኖሎጂ ማግዟቸው አሁን ያሉትን ወላጆች ለእንደዚህ ለቴክኖሎጂ ቅርብ የሚሆኑ ስለሆነ እንደዚህ አይነት ነገሮች ቦታዎች ላይ ሄደው ሲሳተፉ ከጓደኛ ማፍራት ባሻገር ካልቸሩን ይለምዳሉ። ቻይናዎች የራሳቸው የሆነ ጸጻፍ ስልት አላቸው፣ አለባበስ አላቸው፣ አመጋገብ አላቸውና በየሄዳችሁበት ሀገር እንግዲህ ይሄን ነገር መመልከታችሁ ጥሩ ነው። ከዛም ባሻገር ደግሞ እኛም የራሳችን ካልቸር አለ። በሄድንበት ቦታ ሁሉ ጥሩ የሚባሉትን ካልቸሮቻችንን ለሰዎች እያካፈልን መምጣት አለብን። እንደዚህ አይነት እኮ ጽሁፎች አሉ። እኛ በጣም በብዛት የምንመገበው እንደዚህ አይነት ምግቦች ነው። የጸጉር አሰራራችን ከሌሎች ዓለሞች ይለያሉ። ከለራችንን የምንለያለን ደግሞ በጣም ውቦች የሚጨምርም ምን አይደለም። እሱን ነገሮችን ማስተማር ይኖርባቸዋል ብዬ አስባለሁ በሄዳችሁበት ሀገርና አሁን ላይ ቻይና ደርሰሽ መጣሽ፣ ነገ ጧት ደግሞ የት እንደምትሄጂ አይታወቅም። ምክንያቱም ጎበዝ ተማሪ ስለሆንሽ ገና ዓለምን ነው ዞረሽ ሀገራችንን የምታስጠሪ ማለት ነው። እንግዲህ ከዚህ ቀደም ከቻይና በፊት በአህጉር አቀፍ በአፍሪካ ማለት ነው በዚምባብዌ የተካሄደ ውድድር ነበር። እዛም ተሳትፋችሁ ነበረ። አሁን በቅርቡ ደግሞ በቻይና የስፔሊንግ ቢ ውድድር ተሳትፋችሁ አሸንፋችሁ ነው የመጣችሁት። እስቲ ስለ ሁለቱ ውድድሮች ንገሩን። ተማሪዎች እንደዚህ አይነት ትምህርታዊ የውድድር መድረኮችን እድል እንዲያገኙ በዋናነት አተኩሮ ይሰራል እና ካለፉት አመታት በተለየ መልኩ በ2018 ዓመተ ምህረት ከትምህርት ቤት ደረጃ ነው ተማሪዎችን ማወዳደር የጀመረው። በተለያዩ ከተሞች ላይ ያሉ አዲስ አበባ፣ ከአማራ ክልል ላይ በዋናነት ባህር ዳርና ወልዲያን፣ ከደቡብ ክልል ደግሞ ሐዋሳ፣ እንደዚሁም ሻሸመኔ፣ አዳማ፣ ድሬዳዋ እነዚህ ተማሪዎችን ከየአካባቢው ሰብስበን ያወዳደርንበት ነው። በትምህርት ቤት ደረጃ ተወዳደሩ። በትምህርት ቤት በጣም ቤስ የተባሉ ልጆች ደግሞ በከተማቸው በሲቲ ሌቭል ላይ የከተማው ምርጥ ሆነው እንዲሆኑ አወዳደር። ከዛ ጋር ደግሞ ቤስ የሆኑትን መርጠን ከየከተሞቻቸው ራሱ ስፔሊንግ ቢ አጓጉዞ አዲስ አበባ ላይ በማምጣት ሰፊ መድረክ አዘጋጅተናል ማለት ነው። ያ ናሽናል ሌቭል ላይ ያወዳደር ነው። በናሽናል ሌቭል ካወዳደርን በኋላ 6 ልጆችን ቤስት የሚባሉ በሁለት ካታጎሪ በጁኒየር እና በሲኒየር ካታጎሪ 6 ልጆች ካረግን በኋላ የ2018 የአፍሪካን ስፔሊንግ ቢ አስተናጋጅ ሀገር ዚምባብዌ ነበረች። ስለዚህ ወደ 28 ሀገራት አባል የሆኑበት ነው አፍሪካን ስፔሊንግ ቢ ማለት። እዛ ላይ መሳተፍ ስለነበረብን ማርች ላይ 6 ልጆች ይዘን ሄደን እንደዚሁም እኛም እንደ አስተባባሪ ተገኝተን ነበረ። የአንድ ሳምንት ቆይታ ነው የነበረን። 6ቱም ልጆች በጣም ጥሩ ተፎካካሪ ሆነው ሀገራቸውን በአግባቡ ወክለው በነገራችን ላይ በዚምባብዌ የኢትዮጵያ ኤምባሲም እንደዚሁ አቀባበል ኦፊሻሊ አቀባበል አድርጎልን የራት ግብዣ አድርጎልን ነው የተመለስ ነውና በዚሁ አጋጣሚ ማመስገን እንፈልጋለን። በነበረን ቆይታ በጣም ደስተኞች ነን። ሀገራችንንም በደንብ ወክለን መተናል ብለን እናስባለንና ጥሩ ጊዜ ያሳልፈናል ማለት ነው። ከዚሁ የቀጠለው ነው የዓለም አቀፍ የስፔሊንግ ቢ ውድድር። ቻይና ነች ዘንድሮ አስተናጋጅ የነበረችው። በነገራችን ላይ ከቻይናው የዓለም አቀፍ የስፔሊንግ ቢ ውድድር ጎን ለጎን የኤዥያ ካፕም ነበረ። የኤዥያ ስፔሊንግ ቢ ካፕም ስለነበረ ሁለት ውድድሮች በጣምራ ነው የተሳተፉ። ስለዚህ ኤልዳና የአንድ ስፔሊንግ ቢ ተወዳዳሪ ብቻ አልነበረችም። የዓለም
የስፔሊንግ ቢ ውድድር በተጨማሪም ደግሞ የኤዥያን ወርልድ ስፔሊንግ ቢ ካፕም እንትን ብላ ሁለት ሜዳሊያ ነው ይዛ የመጣችው። በተመሳሳይ ቃልም እንደዚሁ በጁኒየር ካታጎሪው በቢግነር ካታጎሪ ላይ በሁለቱም ውድድሮች ተሳትፎ ነው አብላጫ ውጤት አምጥቶ እንትን ያለ። ያው በዜና ስለሸፈናችሁት ብለን ነው የቃልን እንትንና በቻይና በነበረን ቆይታ እንግዲህ ኤልዳና ትንሿም እንደዚሁም ቆንጆዋ ተወዳዳሪያችን ተብላ ነው የመጣችው። በደንብ ነው ይሄ ካልቸራሊ ድሬስድ ሆነው ሁለቱም ልጆቻችን ሀገራችንን በደንብ ዴሊጌት አድርገው በደንብ ራሳችንን ገልጠን ከመግለጥን ባለፈ ደግሞ በመጨረሻው ዙር ላይ ለምሳሌ አንድም የአፍሪካ ሀገር ተወዳዳሪ አልነበረም ከሌሎች ሀገራት ጋር ፋይናል ላይ ሲደርሱ። የኛ ልጆች ግን ነበሩ ፋይናሉ ላይ እና ተወዳድረዋል። የአሜሪካን ስፔሊንግ ቢ በጣም ዓለም ላይ ትልቁ ስፔሊንግ ቢ የሚባል ነው። እዛ ላይ የ2025 እንደ አውሮፓውያን አቆጣጠር አሸናፊ የነበረው ተማሪ ሁሉ ተወዳዳሪ ነበረ በኤልዳና ካታጎሪ ማለት ነውና በጣም ትላልቅ ተወዳዳሪዎች የነበሩበት ይሄ በቀላሉ እንደው ዝም ብለን ተወዳድረን መጣን የማንልበት መድረክ ነው የነበረው። እዛ ላይ ራሳቸውን ገልጠው ውድድሩንም ደግሞ ተሳትፈው ኤልዳና የ2 ሜዳሊያና የ2 ሰርቲፊኬቶች ባለቤት ሆና ነው የመጣችው። በጣም አስደሳች ነው። ስንመጣም እንግዲህ ቤተሰቦችም የኢትዮጵያ ስፔሊንግ ቢ ቤተሰቦች አጠቃላይ ህዝቡ በሶሻል ሚዲያም በምንም በደንብ አድርጎ በደስታ ነው የተቀበለንና ለተደረገልን ነገር በሙሉ በዚሁ አጋጣሚ በተወዳዳሪዎችና በኢትዮጵያ ስፔሊንግ ቢ ስም ማመስገን እወዳለሁ። በርካታ እድሎች ተከፍተዋል። እንደ በፊቱ አይደለም። አሁን ላይ ኢትዮ ሮቦቲክስ ያወዳድራቸዋል። ውጭ ሀገር ሄደው ይመጣሉ። ሄደው የመጡት ልጆች ደግሞ አያሳፍሩንም። ቢሆን አንደኛ እንኳን ባይወጡ 2ኛ 3ኛ ይወጣሉ። ያ ውድድር ስለሆነ አንደኛ 2ኛ ይባላል እንጂ ሁሉም የሄዱ ልጆች ለኛ ጀግኖቻችን ናቸው። ማለት ውጭ ሀገር ላይ ያሉ ተማሪዎች ያለውን ፋሲሊቴት እናውቀዋለን። አብዛኛው ነገር የተሟላበት ነገር ላይ የሚኖር ልጆችና እኛ ሀገር ላይ ያሉ ልጆችን ማየት ይቻላልና ያንን ሁሉ ነገሮች ይዘው የኖሩበትን ባህል ይዘው ለዓለም ደግሞ ሄደው ሲያስተዋውቁልን እንደዚህ አይነት ደግሞ የመሳሰለ ደግሞ ሽልማቶችን ይዛችሁ ስትመጡ ኢቲቪ የልጆች ዓለም እንደዚህ አይነት ልጆችን በጣም ያበረታታል። ለዛም ነው ዛሬ ኤልዳና እንግዲህ እንግዳችን ሆነሽ የቀረብሽው። ቪዲዮአችሁን ያየው ነበር የመጨረሻ ቀናችሁና አንቺም ቃልም ባበሻ ቀሚስ እንደውም የሆነች በኤአይ የተሰራች ያበሻ ቀሚስ የለበሰች ነበርና እንዴ ይሄ ነገር እንዴት ይዘውላት ሄደው ነው ወይስ እዛው ተገዝቶላት ነው እያልን ነበርና ደስ የሚል ስሜት አለው። እዚህ ላይ ስፔሊንግ ቢ ላይ እንቆይና የስፔሊንግ ቢ ውድድር አሁን ከጊዜ በኋላ ይመጣ ይመስለኛል። ውድድሩም አሁን ደግሞ ሰውም ይበልጥ እየገባው ልጆቹን ወደዚህ ማዕከል እየወሰደ እንዲማሩለት ያደርጋል። እንደው ከውድድሩ መንፈስ ስንወጣ ስፔሊንግ ቢ እነዚህ ተማሪዎች መማራቸው በጣም የሚያገኙት ጥቅም ምንድነው? ቋንቋን ከማወቅ የተዘለለ ከብዙ ልጆች ጋር ነው አይደል የሚማሩት። ከዛ አንጻር እርሶ እንደመምህርነቱ ያስተዋሉት ነገር ስፔሊንግ ቢ በመማራቸው ልጆቻችን ምን አይነት ልዩ ጥቅም ያገኛሉ ብላችሁ እያስተማራችሁ እየሰራችሁ ትገኛላችሁ? ዝም ብሎ ኖርማል የውድድር ፕላትፎርም ብቻ አይደለም ያለው። ውድድር መጨረሻ ላይ የሚመጣ ነገር ነው። በዋነኛነት የሚታወቅ ነው። አሁን ሀገራችን ላይ የእንግሊዝኛ ቋንቋ ያለበት ደረጃ በምን ያህል ደረጃ እንደምንቸገር ይታወቃል። ስለዚህ መንግስት ይህንን ነገር ለመቅረፍ በደንብ አጠንክሮ የተለያዩ ስርዓተ ትምህርቶችን ቀርጾ እየሰራ እንደሆነ እናውቃለን፣ እንረዳለንና ኢትዮጵያን ስፔሊንግ ቢ የዚሁ የስርዓተ ትምህርትና መንግስት ከሚቀርጻቸው መርሃ ግብሮች የዛ አካል አድርጎ ራሱን አንድ መፍትሄ መሆን የሚችል ፕላትፎርም አድርጎ ነው ራሱን የሚያየው። በዛ መልኩ ነው እየሰራን ያለ ነው። ከዚህም አንጻር አሁን ከተለያዩ የትምህርት ቢሮዎችና ከትምህርት ሚኒስቴር ጨምሮ ኤምኦዩ ተፈራርመን የጋራ የውል ስምምነት ይዘን ነው የምንሰራው ስራዎችን ስንሰራ። ስለዚህ በዋነኛነት ተደራሽ የምናደርገው እኛ ትምህርት ቤቶችን ነው። በአዲስ አበባም ይሁን በመላ ኢትዮጵያ የሚገኙ ትምህርት ቤቶችን በግልም በፓብሊክ ስኩልም ደረጃ ያሉትን ተማሪዎች በእኩልነት ተደራሽ አድርገን አወዳድረን ከታች ከትምህርት ቤት ጀምሮ አሰልጥነናቸው ለውድድር እንዲበቁ ማድረግ አንደኛው ዓላማ ነው የሚሆነው። ከዛ ባለፈ ግን ልጆች ከትምህርት ቤት ጀምሮ የተለያዩ የመድረክ ላይ መጋለጥ እድሎችን ሲያገኙ ራሳቸውን እያሳደጉ ሀሳባቸውን በመግለጽ ድፍረት የሌላቸው ልጆች መጨረሻ ላይ ውድድሩ ላይ በዚህ ፕሮግራም ተሳትፈው ሲያጠናቅቁ ራሳቸውን የሚያገኙት በጣም በልዩ መልኩ በልዩ ኮንፊደንስ ነው የሚሰሩትና ሌላኛው ይሄ ሶሻል ኮሚኒኬሽናቸውን ጭምር የሚያሳድጉበት የመድረክ ልምምዳቸውን የሚያሳድጉበት መድረክ ነው የሚሆነው።
ቡክሌት እንሰጣቸዋለን እኛ ስናወዳደር። እንደው ዝም ብሎ ቃላቱን ሸምድደው ስፔሊንጉን እንዲሉት ብቻ የሚደረግ መርሃ ግብር አይደለም። በትምህርት ቤት ደረጃ ይመዘገባሉ። ትምህርት ቤት ላይ ያሉ ርዕሳነ መምህራን እንደዚሁም የእንግሊዝኛ መምህራን በምናዘጋጅላቸው ቡክሌት መነሻነት ልጆቹን በደንብ ኮች ያደርጓቸዋል ማለት ነው። እንደሚታወቀው የቋንቋን ሳይንስ ሁላችንም እንደምንረዳው ቋንቋን ለማወቅ አንዱ መሰረታዊ የሚባለው ብዙ ቮካብላሪዎችን ማወቅ ነው። ስለዚህ የቮካብላሪ ካፓሲቲያቸውን እንዲያሳድጉ እናደርጋቸዋለን። ከዛ በኋላ አራቱን ስኪሎች በሚያሳድግ መልኩ ከትምህርት ቤት ጀምሮ ድጋፉ ይደረጋል። ከዛ በኋላ የውድድር መንፈሱን በጠበቀ መልኩ እየተጣሩ ሲመጡ በ3 በ4 በ5 መድረኮች ላይ አንድ ልጅ መድረክ ላይ የመውጣት አጋጣሚዎችን ያገኛል ማለት ነው። ይሄ ደግሞ ራሱን እንዲገልጥ ራሱን እንዲያሳድግ ይሄ ኮንፊደንሱን የሚያዳብርበት እድሎችን ያገኛል ማለት ነው። ከዛ ባለፈ ደግሞ ልምዶችን ያዳብራሉ። ዓለም አቀፍ ልምዶች፣ አገር አቀፍ ልምዶች ክፍለ ሀገር ላይ ያለ አንድ ተማሪ ያንን ሁሉ ደረጃ አልፎ ናሽናል ኮምፒቲሽኑን ለማድረግ አዲስ አበባ ሲመጣ ይሄ ልዩ ኤክስፒሪየንስ ነው የሚሆንለት። ያንን አልፎ አፍሪካ መድረኮች ላይ ሲሄዱ ሌላ ኤክስፖዠር ነው። ቅድም ስትገልጹ እንደነበረው ካልቸራሊ ሶሻሊ የምናገኛቸው ነገሮች እንኳን እነሱ እኛ አብረናቸው የምንሆነው የምናገኛቸው ልምዶች በጣም ሰፊ ናቸው ምናምንና ይሄ ትልቅ ኤክስፖዠር እየፈጠረ ያለ ውድድር እንደሆነ እንዲታሰብ ነው። ትምህርት ቤቶችም አሁን ይሄንን በደንብ ተረድተውታል። በውስጥ ውድድራቸው ያካሂዳሉ። ኢትዮጵያን ስፔሊንግ ቢ ሚናው ምንድነው የሚሆነው? ያንን ትምህርት ቤት ላይ ያለን ልምምድ እንደ ሀገር ይዞ የተለዩ መድረኮችን መፍጠር ላይ ከትምህርት ቤቶች ጋር በጋራ መስራት ነው የሚሆነው። ወላጆችም መንግስትም ትምህርት ቤቶችም አሁን ምንድነው ጥቅሙ የሚለውን በደንብ እየተረዱት ስለሆነ ሰፊ ተሳትፎ ያለበት ነው። ይህንንም ወደፊት አጠናክረን የምንሰራው ይሆናል። ኢቲቪ የልጆች ዓለም ከተባባሪ አካላቶች ጋር በርካታ ስራዎችን ይሰራል። የተለያዩ ስራዎችን የአውትሶርሶችን ስራዎች ይሰራልና እንደ ኤልዳና አይነት ጎበዝ ተማሪዎች በዙሪያችሁ እንደሚገኙ ተስፋ እናደርጋለን። ምክንያቱም እነዚህ ተስፋ የተጣለባቸው ተማሪዎች ዛሬ እኛ ጋር ስላሉ ሀገርን ወክለው ከኢትዮጵያ ውጭም ወጥተው ታሪክ ሰርተው የመጡ ልጆች ስላሉ ማለት ነው። ኢቲቪ የልጆች ዓለም ልጆች ላይ ነው የሚሰራው፣ ትውልድ ነው የሚያፈራው። እናንተም ትውልድ ላይ ለምትሰሩት ትውልድ ነው የምትቀርጹት፣ ለዓለምም እያሳያችሁልን ያለውና በድጋሚ ኢቲቪ የልጆች ዓለም እንደናንተ አይነት ብርቱ ለትውልድ ላይ የሚሰራ ሌሎችም አካላቶች መጥተው ቢቀላቀሉንና እንደዚህ አይነት ስራዎችን በጋራ ብንሰራ ደስተኞች ነን። እንግዲህ አስባችሁበት ትቀላቀሉናላችሁ ብዬ ተስፋ አደርጋለሁ። ምናልባት ሀሳቡን ማምጣቱም ጥሩ ስለሆነ እንደነሱ አይነት ጎበዝ ተማሪዎች በቅርቡ በኢቲቪ የልጆች ዓለም መስኮት እንደምናይ ተስፋ እናደርጋለን። አብሮ መስራት ይፈልጋል ኢትዮጵያን ስፔሊንግ ቢ። ለዛም ነው አሁን ከቅድም እንደገለጽኩት ከመንግስት ጀምሮ ከትምህርት ቢሮዎችና ከትምህርት መምሪያዎች ጽህፈት ቤቶች ጋር ተያይዞ እንዲሁም ሌሎች አስተዳደር ክፍሎች ጋር ከሁሉም ጋር ተሳስረን መስራት እንፈልጋለን። ምክንያቱም ልጆችን የመቅረጽ ጉዳይ ያለ አንድ አካል የሚተው ነገር አይደለም፣ በጋራ ምንሰራው ነው። ሚዲያ ደግሞ እንደ ኢቲቪ ያለ ሚዲያ በጣም ትልቅ ተደራሽነት ያለው ትልቅ አቅም ያለው እንደሆነ በደንብ እንገነዘባለን። የሚዲያን አቅምና ከሚዲያ ጋር አብሮ መስራት ደግሞ ለሚዲያውም ይሁን ለኢትዮጵያ ስፔሊንግም ይሁን በተለይ ደግሞ ለልጆቹ የተለየ እድል ያመጣልና በየትኛው ምናልባት ወደፊት ሰፊ ውይይት አድርገን መስራት በሚገባን ኤሪያዎች ላይ አብረን እንድንሰራ በተለይ ደግሞ በየውድድሮቻችን ላይ ተገኝታችሁ ሽፋን ብትሰጡልንና የመሳሰሉ ነገሮችን ብናደርግ ከፕሮግራሙ ባለፈ ለልጆች የሚመጣው እድል ትልቅ ነው ብለን እናምናለንና ኢትዮጵያን ስፔሊንግ ቢ ዝግጁ ነው በየትኛውም መድረክ ላይ አብሮ ለመስራት። ያው ትውልድ ላይ መስራት አያጎልም ብለን ስለምናስብ ነው። ነገ ላይ የምንፈልጋትን ኢትዮጵያ ለመቅረጽ ዛሬ ላይ መስራት አለብን። እሱን ደግሞ በጥብቁ ያምንበታል። ኢቲቪ የልጆች ዓለም ባህልን፣ ታሪክን፣ እሴትን ከማሳወቅ አንጻር በርካታ ነገሮችን እየሰራ ይገኛል። ወደፊትም ይሰራል። እንደሚታወቀው በየትኛውም በኢትዮጵያ ክልል ኢቲቪ የልጆች ዓለም ተደራሽ ሚዲያም ስለሆነ በጋራ ሰርተን በጋራ ሀገራችንን እናሳድግ የሚል ጥሪ ይኖረናል። እንግዲህ ኤልዳና 2018 የ8ኛ ክፍል ተፈታኝ ተማሪ ነበርሽ። 6ኛ ክፍል፣ 8ኛ ክፍል፣ 12ኛ ክፍል እንግዲህ በጣም ውጥረት የሚበዛበት ጊዜያችሁ ነው ብዬ አስባለሁና ትምህርት ደግሞ አለ።
እዚህ ጋር ደግሞ ትልቅዬ ሰንቀሽ የሄድሽበት ደግሞ አላማ አለ። እንዳው ኤልዳና እያሉ ነው በቴሌቪዥን የሚያዩ ታዳጊዎች። ትምህርቷን ጥላ ነው ስፔሊንግ ቢ የምትወዳደረው ወይስ ከትምህርቷ ጋር እያስኬደሽ ነው ብለው ይጠይቃሉ። እነሱ ናቸው፣ እኔ አይደለሁም። ስለዚህ ለእነሱ እስቲ ከትምህርትሽ ጋር እንዴት ስታካሄጁ እንደነበረ ንገሪያቸው። ትምህርትም ስፔሊንግ ቢም ቀላል ነው፣ ሁለቱንም አጣጥማችሁ መሄድ ትችላላችሁ ልትላችሁም ትችላለች። እንዴት ነበር እሱን ነገር ሲነገረኝ? እሷ እንዳለችው ሁለቱንም አንድ ላይ ማድረግ በጣም ቀላል ነው። ነገር ግን ታይም ማኔጅመንት ላይ በደንብ መስራት ያስፈልጋል። አሁን ትምህርትና ስፔሊንግ ቢ ላይ ውድድር ለመሳተፍ ቀላል አይደለም። ግን አሁን ለምሳሌ ሰዓት የምንማርበት ሰዓት አለ አይደል? ከዛ ከሱም በኋላ ደግሞ ወይም በእረፍት ሰዓት ላይ እነዛን ቃላቶች በማጥናት በቀን የተለያዩ ቃላቶችን በማጥናትና እነዛን ቃላት በምናጠናበት ሰዓት ላይ ደግሞ አጻጻፋቸውን አገላለጻቸውንና ትርጉማቸውን በደንብ ማጥናት ያስፈልጋል። እንደዛ እያደረኩኝ ነበር ሳጠና ነበር። አሁን ትምህርት አለ ከሰኞ እስከ ዓርብ፣ ቅዳሜና እረፍት አለሽ። እንደው በደንብ ግልጽ አድርገን እንድንነግራቸው እኮ ብዬ ነው። ነገ ጠዋትኛ ስፔሊንግ ቢ መማር መወዳደር እንፈልጋለን የሚሉ በርካታ ልጆች እንደሚመጡ ተስፋ አደርጋለሁ፣ ያንቺን ዝግጅት አይተው ማለት ነው። ስለዚህ ኤልዳና ቅዳሜና እሁድን የምትጠቀመው ወይስ ትምህርቷን ተምራ መታ መክሰሷን ጎረስ አድርጋ ስፔሊንግ ቢዋንና ትምህርቷን ታጠናለች ወይስ ቅዳሜና እሁድ ነው የነበረው? ውድድሩስ ትምህርታችሁ ከተዘጋላችሁ በኋላ ነው የነበረው ሂደት? አጠቃላይ ነገር ይሄ የቻይና ውድድር ከትምህርት ከተዘጋ በኋላ ነበር። ስለዚህ ትምህርት ከተዘጋ በኋላ ጥሩ ሰዓት አግኝቻለሁ ለማጥኛ። ለዛ ያንን ሰዓት ተጠቀምበታለሁ። ከዛ በፊት ለነበረ ውድድር ደግሞ እንደዚህ ቅድም እንዳልኩሽ ሰዓቱን በደንብ በመከፋፈል እንደዛ ነበር ሳጠና ነበር። በእረፍት ሰዓትም ምናምን በደንብ እያጠናው ነበር። ስለዚህ በቃ እኮ ኤልዳና ሰዓታችሁን ከፋፍላችሁ ብታጠኑ የተሻለ ውጤት ታመጣላችሁ። እንዲሁም ደግሞ ጎን ለጎን ደግሞ የፈለጋችሁትን ተሰጥኦ አውጥታችሁ ማሳየት ትችላላችሁ እያለቻችሁ ነው። ኤልዱዬ ወደፊት ላይ የሆነ ውድድር እንደምትሳተፊ ልቤ ይነግረኛል፣ የኔ ልብ ማለት ነው። እንደው ቀሪ አሁን የሚመጡትን ጊዜያቶች ለውድድርም እየተዘጋጀሽ እንደሆነ ስለሰማው እስቲ ስለዛ ነገር ደግሞ ንገሪኝ። የት ነው የመጡት እድሎች አሉ ወይ? ስኮላር ምናምን የመሳሰሉት ነገሮች አሉ ወይ ወይስ እያሰብሽ ነው? ያው በኢትዮጵያን ስፔሊንግ ቢ ስኮላርሺፕ እንዳገኘው ሰምተሻል? ለዛ በሱ ደግሞ እስካሁን ትምህርት ከተዘጋና ይሄን ስፔሊንግ ቢ ከጨረስኩኝ በኋላ እሱ ላይ ነው አሁን ትኩረት እያደረኩ ያለሁት። መጀመሪያ ያው እግዚአብሔርን ማመስገን እፈልጋለሁ እዚህ ስላደረሰኝ። በመቀጠል ኢትዮጵያን ስፔሊንግ ቢ ወላጆቼ፣ መምህራኖቼ ሁላችሁም ድጋፍ ስታደርጉልኝ ለነበረ በተለይ አቡነ ጎርጎርዮስ ትምህርት ቤት ሚስተር ሙሉ ብርሃን ከልብ አመሰግናለሁ። ሚስተር ገዙ በጣም ነው የማመሰግነው። እንግዲህ ታዳጊ ኤልዳና በራስሽም በውስጥሽም በጣም ጎበዝ ተማሪ ስለሆንሽ ነው ይሄን ትልቅ ውጤት ይዘሽልን የመጣሽው። ግን ብቻሽን አይደለሽም ብዬ አስባለሁ። ከኋላሽ በስተጀርባሽ ወላጆችሽ፣ መምህራኖችሽ የሚያደርጉልሽ ድጋፍ ከፍተኛ ነው ብዬም አስባለሁና ምን አይነት ድጋፎች ያደርጉልሽ ነበረ? በትምህርቱም በስፔሊንግ ቢዩም ውድድሩም ምን አይነት እገዛ ሲያደርጉልሽ ቆዩ? ወላጆቼ መጀመሪያ ላይ ስፔሊንግ ቢ ላይ እንትን ስል ስሳተፍ መጀመሪያ ቃላቶቹን እንትን ድል ምናምን በደንብ ይረዱኝ ነበር። እንዳጠና በደንብ በርቺ ይደግፉኝ ነበር። ወላጆቼ መምህራኖቼም እንደዚህ ትልቅ አስተዋጽኦ አይደል የነሱ እንትን። ቻይና ለሲሄድ ደግሞ እነሱ ያው ትንሽ ፈርተው ነበር ብቻሽን ብለው፣ ግን ያው እኔም በርትቼ ስለነበር ብዙ አልከበደኝም። ሁሉም እኔ ጥሩ ደረጃ ላይ እንድደርስ ይፈልጋሉ፣ እኔም እፈልጋለሁ። ለዛ ደግሞ ሁላችንም በደንብ አድርገን እየተመካከርን ያው ሁሉም እየደገፉን እኔም እየሰማዋቸው የነሱን የሚሉትን ነገር ለዛ እንደዛ በማድረግ እንትን ብያለሁ። እናቴም አባቴም ሁላችሁም እህቶቼም ወንድሞቼም አመሰግናለሁ እዚህ ድረስ ስለደረሳችሁ። መልካም እንግዲህ አሁን ላይ እነዚህን ተማሪዎች በመያዝ በአህጉር አቀፍም እንዲሁም ደግሞ በዓለም አቀፍም የተለያዩ ውድድሮችን አካሂዳችሁ ተመልሳችኋል። ወደፊት የእናንተ ተቋም ምን ሊሰራ አስቧል? የኢትዮጵያን ስፔሊንግ ቢ ቅድም ከኤልዳና ጋር በነበራችሁ ልውውጥ ላይ አንዱና ትልቁ በዘንድሮ አሳክቷል ተብሎ የሚታሰበው ለ6 ልጆች በአሜሪካ አገር የሚገኝ የስኮላርሺፕ ነጻ የትምህርት እድል ማመቻቸቱ ነው። ይሄ ኦልሬዲ ፋይናል ላይ ደረሰ። አሁን በቅርቡ ከወር ባነሰ ጊዜ ውስጥ
ወደዛ ሀገር የሚጓዙ ነው የሚሆነው። የዛ እድል ተጠቃሚ ነች አንዷ ኤልዳና ማለት ነች። ቃል ደግሞ ያው ልጅ ስለሆነ ገና እድሜው ስላልደረሰ እንትንም ወደፊት በሚኖሩ ፓኬጆች ላይ የምናየው ነው የሚሆነው። ሌሎች 5 ልጆች አሉ የስፔሊንግ ቢ ተወዳዳሪ የነበሩ በዓለም መድረኩ ላይ በአጋጣሚ አልተሳተፉም እነሱ፣ ነገር ግን የዚህ ስኮላርሺፑ ተጠቃሚዎች ናቸውና ይሄንን ነገር በደንብ ወደፊት አጠናክረን መቀጠል እንፈልጋለን። አልተለመደም ብዙ አሁን የስኮላርሺፖች ሲመቻቹ በዩኒቨርሲቲ ሌቭል ነው እንት የሚለው፣ ግን አሁን ለምሳሌ ኤልዳናን ብትወስጃት ከ9ኛ ክፍል ጀምሮ ነው ጆይን የምታደርገው እዛ። ሶ የፕሪፓራቶሪ ክላሶቻቸውን እዛ የሚማሩበት ነው የሚሆነው። ወደፊትም በስፋት ከዚህም ትምህርት ቤት ይህን እድል ከሰጣቸው ትምህርት ቤትም ሆነ ከሌሎች ትምህርት ቤቶች ጋራ በተለያዩ ሀገራት ያንን እያመቻቸን በስፋት ልጆቻችን የዚህ አይነት እድሎች ተጠቃሚ እንዲሆኑ አበክሮ ይሰራል። አንደኛውና ዋነኛው እቅዱ የሚሆነው ይሄ ነው። ወደፊትም በስፋት እንሰራበታለን ማለት ነው። ሌላኛው ከውድድር አንጻር የ2019 የትምህርት ዘመን ውድድርም ኦልሬዲ ምዝገባ ጀምረናል። በዚህ ሳምንት ተጀምሯል። በኦንላይን በቦት መልኩ ነው ምዝገባው የሚካሄደው። ከዛ በኋላ ደግሞ መስከረም ላይ ትምህርት ቤት ሲከፈት በየትምህርት ቤቱ ተማሪዎች በርዕሳነ መምህሮቻቸው አማካኝነት እያነጋገሩ ምዝገባቸውን ያከናውናሉ ማለት ነው። ስለዚህ ከ200 ሺህ ያላነሱ ተማሪዎችን በዘንድሮ በሚመጣው የውድድር ፕሮግራማችን ላይ ለማሳተፍ እቅድ ይዘናል። ይሄ በመንግስትም በግል ደረጃም የሚገኙ ተማሪዎችን የሚያካትት ይሆናል። እንዲሁም ደግሞ ያልደረስንባቸው ተደራሽ ያልሆንባቸው ከተሞችና ክልሎች ነበሩ በባለፈው ውድድር። ዘንድሮ ግን ኦልሞስት ሁሉንም በሚባል ደረጃ ክልሎችና ከተሞች ላይ የሚገኙ ተማሪዎችን ማድረስ እንፈልጋለን። ስለዚህ አይ ቲንክ ትምህርት ቤቶችም ተማሪዎችም እንዲሁም ወላጆች ለኛ ዝግጅት እዛው ስለመሳተፍ ሬዲ ናቸው ብለን እናስባለን። ስለዚህ በተሳካ መልኩ የ2019 ውድድርን ማካሄድ በአገር አቀፍ ደረጃ አንደኛው እሱ ነው እቅዳችን። ሁለተኛው የ2019 በአፍሪካን ስፔሊንግ ቢ አስተናጋጅ ሀገር ደግሞ ዛምቢያ ነች፣ ልክ ባለፈው ዚምባብዌ እንደነበረው። ስለዚህ ዛምቢያም ላይ ኢትዮጵያን በደንብ አቅም ባላቸው ልጆች በአግባቡ ሪፕሬዘንት ማድረግ እንፈልጋለን። ካልቸራሊ ሶሻሊ ያለንን በሙሉ ነገሮች እዛ ወስደን በተማሪዎቻችን በአጠቃላይ በልኡካን ቡድኑ መልኩ በኩል ማድረስ እንፈልጋለን እና አንዱና ዋነኛው እቅዳችን ይሄ ነው የሚሆነው። ሌላ አሜሪካን ስፔሊንግ ቢ ያለ ባለፈው ቅድምም ስገልጽ ነበረ። ዓለም ላይ አሉ ከሚባሉት የስፔሊንግ ቢ ውድድሮች ትልቁ የአሜሪካን ስፔሊንግ ቢ ነው። ስክሪፕስ ናሽናል ስፔሊንግ ቢ ይባላል እና ኢትዮጵያ በዚህ አሁን ሰሞኑን ኦልሬዲ ከዛ ተቋም ጋራ ግንኙነት አድርገን ነበረ። ስለዚህ ናሽናል ስክሪፕስ ፈቅዶልናል ኢትዮጵያ የዛ ውድድር ተሳታፊ እንድትሆን ማለት ነው። ስለዚህ በእኛ በሀገር ውስጥ ውድድር አሸናፊ የሆኑ ልጆችን አሜሪካ ድረስ ወስደን ናሽናል ስክሪፕስ ላይ ደግሞ እንዲወዳደሩ እናደርጋለን ማለት ነው። ይሄ የዓለማችን ትልቁ መድረክ መፍጠር ነው የሚሆነውና ይሄንን በመሳካቱ በጣም አድርገን እናመሰግናለን ናሽናል ስክሪፕስን። እኛም ደስተኞች ነን። ልጆችንም ደግሞ ለእንደዚህ አይነት ትላልቅ ኮምፒቲሽኖች ራሳቸውን እንዲያዘጋጁ መጋበዝ እንፈልጋለን። እንዲሁም ደግሞ ወደፊት የናሽናል ስክሪፕስን ኢትዮጵያ እንደምታውቋት የውድድሮች መዲና ነች፣ የዓለም መዲና ነች። ከጂኦግራፊካል አቀማመጥ አንጻር ራሱ በጣም ተመራጭ ነች እና እዚህ አምጥተን ዓለም አቀፍ ይሄ የዓለም ስፔሊንግ ቢ ውድድር ወደፊት ኢትዮጵያ ላይ እንዲሆን እንፈልጋለን። ሶ ይሄ በጣም ትልቅ አላማ ነው፣ ትልቁ ግባችን ነው። ይህንን መንግስትም ጋር በደንብ አድርሰን መንግስትም ተረድቶት አብሮን ስለሚሰራ ይህንን በተሳካ መልኩ እናስቀጥላለን። የረጅም ጊዜ እቅድ ነው፣ ነገር ግን ዝግጅት ከወዲሁ መጀመር የሚፈልግ ስለሆነ እሱ እናደርጋለን። አንደኛው እቅዳችን ነው። ሌላው አፍሪካን ስፔሊንግ ቢ አሁን ዋና ቢሮ መቀመጫው ደቡብ አፍሪካ ጆሀንስበርግ ላይ ነው ዋና ቢሮ ያለው። ነገር ግን አሁንም አዲስ አበባ የአፍሪካ መዲና እንደመሆኗ መጠን ከአፍሪካን ስፔሊንግ ቢ ኤክስኪዩቲቭ ኮሚቴ ጋራ ውይይት ላይ ነው ያለ ነው። በአጭር ጊዜ ውስጥ ይጠናቀቃል። ኦልሞስት ወደ መፈቀዱ ላይ ያለ ነው። ሶ ወደፊት ደግሞ የአፍሪካን ስፔሊንግ ቢ ሄድኳርተሩንም እዚህ አዲስ አበባ ላይ ማምጣትና የአፍሪካ መዲና ማድረግም እንፈልጋለን። ስለዚህ እነዚህ በጣም ትላልቅ እቅዶቻችን ናቸው ይዘን ያለ ነው። እነዚህ ለማሳካት እንሰራለን። ሌላው ምናልባት
የንባብ ባህላችን ሁላችሁም እንደምትረዱት ብዙ ይሄ የሚያኩራራ ነገር አይደለም። በጣም ዝቅተኛ የንባብ ባህል ነው ያለን። ልጆች ደግሞ ማንበብ አለባቸው። የንባብ ባህላቸው በጣም ማደግ አለበት። ስለዚህ ዲር ኢትዮጵያ የሚል ፕሮግራም አለን። ድሮፕ ኤቭሪቲንግ ኤንድ ሪድ ኢትዮጵያ የሚል ፕሮግራም ነው። ይሄ እንደ ካምፔን የምናደርገው ነው። በአገር ደረጃ በትላልቅ ባለስልጣናት ከጠቅላይ ሚኒስትሩ ጀምሮ ሊሆን ይችላል፣ ከከንቲባዎች ሊሆን ይችላል፣ ሌሎች ትላልቅ ሴሌብሪቲዎች ሊሆን ይችላል። እነሱን እየጋበዝን ህጻናት ባሉበት እየተገኙ እያነበቡ በየትምህርት ቤቱ በየልጆች በሚገኙባቸው አካባቢዎች የንባብ ባህላቸውን እንዲያዳብሩ ለማድረግ ያሰብነው ፕሮግራም ነው። ሶ ይሄን በደንብ አጠናክረን መሄድ እንፈልግ። ይሄ ውድድር አይደለም፣ ዲር ኢትዮጵያ ውድድር አይደለም፣ ካምፔን ነው። ግን ለውጥ ያመጣል ብለን ስለምናምን እሱ በትልቅ ኮሚትመንት መስራት እንፈልጋለን። እንደዚሁም የስክራብል ቻሌንጅ የሚባል ፕሮግራም አለን። ስክራብል ቻሌንጅ የቲቪ ፕሮግራም ነው፣ የቲቪ ሾው ፕሮግራም ነው። የስፔሊንግ ቢ ባህሪ ያለው ነገር ግን ልጆችን በቲም የሚያሳትፍ ይህን ተመሳሳይ ቋንቋ ላይ ያላቸውን አቅም እንዲያሳድግ የሚያደርግ ነውና እሱን በአጭር ጊዜ ውስጥ የምንጀምር ይሆናል። ያ ወደፊት በደንብ እናሳውቃለን። እሱን ልጆች እዛም ላይ እንዲሳተፉ ግብዣችን እናቀርባለን። በተረፈ ዓለም አቀፍ ፓርትነሮችን አገር አቀፍ ፓርትነሮችን ይዘን እየሰራን ነው የሚገኘው። አብረውን የሚሰሩ አካላት አሉ። የአሜሪካ ኤምባሲ፣ የብሪቲሽ ኤምባሲ፣ እነዚህ ቋንቋ ላይ ዋና ኮንሰርን ያላቸው አካላት ስለሆኑ ከነሱ ጋራ በደንብ ተፈራርመን ተወያይተን አብረውን ሊሰሩ ዝግጁነታቸውን አረጋግጠዋል። ይህንን የምንሰራ ይሆናል። ሰፊ እቅድ ነው ያለን። ከዛ ውስጥ ዋና ዋናዎቹ ነው ለማንሳት የሞከርኩት። ወደፊት ደግሞ እያየን ከወላጁም ጋር በሚመጡ ጥያቄዎች በምናያቸው ሊያሰሩ በሚችሉ መንገዶች ከመንግስት ጋር በጋራ ሆነን መስራት እንፈልጋለን። በአጠቃላይ ይሄ ነው ማለት የምችለው። ክረምት እንግዲህ እንደሚታወቀው የብርድ ጊዜ ነው። ትምህርታችሁ የምታርፉበት ነው፣ ቤት የምትቀመጡበት ጊዜ ነው እና ይህንን የክረምት ጊዜሽን በምን እያሳለፍሽ ነው ያለሽ? ያው ብርዱ አሪፍ ነው፣ ምንም አይልም፣ ያን ያህል የበረታ አይደለም። ነገር ግን አሁን ወደ ቁም ነገሩ ስንገባ ክረምት እያሳለፍ ካለሁትን አሁን ስፔሊንግ ቢ ጨርሰን ቅርብ ሳምንት ነው ጨርስ ነውና እሱን ጨርሰን ይህን ሳምንት ነው እረፍቴ በስነ ስርዓት ሲቆጠር። አሁን ይህንን ምን እያደረግኩ ነው? በየቀኑ አዳዲስ ነገር ለመማር መጽሐፍትን ለማንበብና ደግሞ የተለያዩ ነገሮችን ለማየት እየሞከርኩ ነው። ለዛ እንደዛ የያዝነው የክረምት ወቅት እንግዲህ የተለያዩ ነገሮችን የምትሞክሩበት፣ የምታርፉበት፣ ወላጆቻችሁን ዘመዶቻችሁን ሄዳችሁ የምትጠይቁበት ጊዜ ስለሆነ ጊዜያችሁን አብቃቅታችሁ የክረምት ጊዜያችሁን እንዳይሰለቻችሁ እንዲሁም ደግሞ ወደ ቀጣይ ትምህርት ክፍላችሁ የምትሸጋገሩበትን መጽሐፍቶችን እያነበባችሁ ቆይታ ማድረግ ይኖርባችኋል። ኤልዳና፣ ዝግጅታችንን ከማጠናቀቃችን በፊት ዛሬ እንግዳ የሆንሽልን ተሞክሮሽን የምታካፊልን ታዳጊ ስለሆንሽ በመዝጊያችን ላይ ደግሞ ሁሉም የመጡ እንግዶች መልእክት አስተላልፈው ነው ምንሸኛቸው። ስለዚህ ለጓደኞችሽ፣ ለእህት ለወንድሞችሽ መልእክት አስተላልፊላችሁ። ሁላችሁም አንድ ማድረግ የምትፈልጉትን ነገር ካሰባችሁ ታደርጉታላችሁ። ነገር ግን የራሳችሁ ጥረት ይፈልጋል። ያንን ለማድረግ ደግሞ ጥረት፣ ትዕግስት፣ መዘጋጀትና በራስ መተማመን ያስፈልጋል። አሁን እኔ ስፔሊንግ ቢ በመወዳደርበት ሰዓት ውድድር ስለሆነ እና ደግሞ ከብዙ ሀገራት ስለሆነ የምንወዳደረው ኮንፊደንስ ያስፈልጋል በዋናነት እና ደግሞ መዘጋጀት በጣም ይጠይቃል። ስኬት በአንድ ነገር የሚመጣ አይደለም። ለዛ ሁሌ በቃ ጥረት፣ ትዕግስት ይፈልጋል። እንደዛ ለማድረግ ደግሞ ሁላችንም አንድ ነገር ከፈለግን ማድረግ እንችላለን እና ደግሞ ማመስገን የምፈልገው ሁላችሁንም እኔ እዚህ ድረስ ላደረጋችሁን ወላጆቼ፣ ቤተሰቦቼ፣ ሁላችሁንም፣ አክስቶቼ፣ አጎቶቼ፣ ትምህርት ቤቴ አቡነ ጎርጎርዮስ ቃሊቲ ቅርንጫፍ፣ የኢትዮጵያን ስፔሊንግ ቢ እንዲሁም ጓደኞቼን ሁላችሁንም አመሰግናለሁ። ነገ እናንተን ነው የምትጠብቀው ኢትዮጵያ። ገባችሁ? እናንተን ስለምትጠብቅ ከእናንተ ደግሞ ብዙ ስለሚጠበቅ እናንተ ደግሞ ለሀገራችን ለሀገሬ እኔ ምን ሰራሁላት፣ ሀገሬ ለእኔ ምን አረገችልኝ ሳይሆን እኔ ለሀገሬ ምን ሰራሁላት ብላችሁ ስጠይቁ የምትመልሱን ነገር ማጣት የለባችሁም። ኤልዳና ግን ሀገሯን በዓለም መድረክ የምንወዳትን ሀገራችንን አረንጓዴ፣ ቢጫ፣ ቀይ አርማችንን በዓለማችን ደረጃ በዚህ እድሜዋ ከፍ አድርጋ ያውለበለበች ታዳጊ ናት።
በዚች እድሜዋ ትንሽ ነገር ለሀገራችን ጣል አድርጋለች። ወደፊት ደግሞ በሚመጡላት እድሎች በመጠቀም ከዚህም የተሻለ ነገሮች ላይ ደርሳ በእርግጠኝነት የምንገናኝበት ጊዜ ይሆናል። ስለነበረን ቆይታ ጥሪያችንን አክብራችሁ ስለተገኛችሁ በእኔና በኢቲቪ የልጆች ዓለም ስም እጅግ አድርጌ አመሰግናለሁ። ውድ እንግዳ ቤተሰቦቻችን የእንግዳ ዝግጅታችን እንዴት ነበረ? እንግዲህ ከታዳጊ ሄልዳና ጋር ቆይታ አድርገናል። እንዲሁም ደግሞ ከመምህሯ ጋር በዚህ የክረምት ወቅት እንግዲህ እናንተ ምን እየሰራችሁ ነው? መጽሐፍት እያነበባችሁ ነው? የተለያዩ ተሰጧችሁን አውጥታችሁ የምታዳብሩበትን ነገሮች እየሞከራችሁ ነው ወይስ ዘመዶቻችሁን እየጠየቃችሁ እየተጫወታችሁ ነው? ይህን ጥያቄ ለእናንተ እንተዋዋለን። ታዲያ በዛሬው እንግዳ ዝግጅታችን በርካታ ነገሮችን ተምራችኋል፣ አውቃችኋል ብዬ አስባለሁ። ሀገራችን ኢትዮጵያ በዚህ እድሜዋ እንግዲህ ኤልዳና እንዲሁም ደግሞ ጓደኛዋ ቃል ከፍ አድርገው አስጠርተው ነው የመጡት። ታዲያ እናንተ ከዚህ ዝግጅት ምን ነገር ተሰማችሁ? እናንተስ ኢትዮጵያ ሀገራችን በምን ልታስጠሩ አስባችኋል? ይህንን መልስ ለእናንተ እንተዋለን። የዛሬው እንግዳ ዝግጅታችን በዚህ ላይ ያበቃ። ከቀሪ የልጆች ዓለም ቻናል ጋር አብራችሁን ቆዩ። መልካም ቀን።